ያለ የፍቅር አይን አለ ልጆችህን የምትቃኝበት እንዴት ያለ ጥበበኛ እጅ አለ ሰባራውን የምትጠግንበት አቤት የምሕረት ብዛት እንዴት ያለ የፍቅር አይን አለ ልጆችህን የምትቃኝበት እንዴት ያለ ጥበበኛ እጅ አለ ሰባራውን የምትጠግንበት አቤት የምሕረት ብዛት አዎ እንዳይን ብሌን አዎ እንዳይን ብሌን አዎ እንዳይን ብሌን ትጠብቀናለህ አዎ እንዳይን ብሌን አዎ እንዳይን ብሌን አዎ እንዳይን ብሌን ትጠብቀናለህ እንዴት ያለ የፍቅር አይን አለ ልጆችህን የምትቃኝበት እንዴት ያለ ጥበበኛ እጅ አለ ሰባራውን የምትጠግንበት አቤት የምሕረት ብዛት እንዴት ያለ የፍቅር አይን አለ ልጆችህን የምትቃኝበት እንዴት ያለ ጥበበኛ እጅ አለ ሰባራውን የምትጠግንበት አቤት የምሕረት ብዛት አዎ እንዳይን ብሌን አዎ እንዳይን ብሌን አዎ እንዳይን ብሌን ትጠብቀናለህ ሻሎም ቅዱሳን ወዳጆች ሁላችሁንም በጌታ በኢየሱስ ስም ሰላም እላችኋለሁ። ይህ ኢትዮ ዱናሚስ ነው። ሰሞኑን በሶሻል ሚዲያ ላይ አንድ ብላቴና የሙዚቃ መሳሪያ ሲጫወት እያየን ነው። መዝሙር የሚመታ የተባረከ ትንሽ ብላቴና ነው፣ ግን ሲጫወት ረጅም ዓመት የሙዚቃ ትምህርት ቤት የቆየ ይመስላል እና ብዙዎቻችን ሶሻል ሚዲያ ላይ እየተባረክን ነው በሱ የሙዚቃ ጫወት። ጌታ ስሙ ለዘላለም ይባረክ። በብዛት ያየነው በጣም የምንወደው የእግዚአብሔር ሰው አማኑኤል ሳርቤሳ ነው። አማኒን ሁላችሁም በኦሮምኛም በአማርኛም መዝሙር ታውቁታላችሁ። አማኒ ራሱ ሳቀው ብዙ ዓመት ይሆናል እና 10 ምናምን ዓመት በፊት ለመጀመሪያ ጊዜ ያየው እሱ ዶሬ መታጠፊያ ያለ ሙሉ ወንጌል ቤተክርስቲያን ነው። እግዚአብሔር አገልግሎትን አማኒ በጣም አስፍቶታል። ከሁሉ የሚገርመው ነገር ከአገልግሎቱ ውጪ በጣም ቅን እና ሰዎች እንዲያድጉ ብዙ ጊዜ ትነግረኛለህ። የሆነ ልጅ የሚገርም ችሎታ አለው የሚገርም ዝማሬ አለው ትላለና ይሄ ነገር ብዙ የተለመደ አይደለም። እግዚአብሔር ዘመንን ይባርክ። የነጮች ጭንቅላት ነው ብዙ ጊዜ ከሌ ቢያገለግል ከሌ ቢነሳ የሚል አስተሳሰብ ያለው። ይሄ ትንሽ ልጅ ብላቴና 14 ዓመቱ ነው ያልከኝ አይደል? አዎ 14 ዓመቱ። የሚገርም ነው። ሙዚቃ ሲጫወት የሚገርም ነው። ጌታን ነው የምታመሰግነው። እግዚአብሔር በየዘመናቱ ቅሬታዎች አሉት። በዚህ እድሜው በጣም ላዩ ላይ ያለው የክህሎት ክብር ማለት እችላለሁ ለሁላችንም እየባረከ ነው። የናዝሬቱ ኢየሱስ ነው ለዚህ ሁሉ ሊመሰገን የሚገባው። ዛሬ ተመልካቾቻችን ጥቂት ቃለ መጠይቅ ከእግዚአብሔር ሰው ዮርዳኖስ ጋር እናደርጋለን። ጥቂት የህይወት ታሪኩን ለማወቅ እንፈልጋለን። የት ነበር ይሄ ብላቴና? አሁን ነው ድንገት ብቅ ያለው። እድሜውና የሙዚቃ ክህሎቱ አጫዋቱ የሚገርም ነው። ኢየሱስ ስሙ ይባረክ።
አማን አንተ ልጠይቅ መጀመሪያ የት ነው ያገኘው ይሄን ብላቴና? እኔ እንዳጋጣሚ ቲክታክ ላይ ነበር ያየሁት። ከዛ ሳየው የሆነ በስልክ ይሰራ ነበር፣ በትንሽ ስልክ ቁጭ ብሎ ይሰራ ነበር። ብዙ ጊዜ ስክሮል እያደረኩኝ አልፍ ነበር። ከዛ በኋላ ላይኩ ሲበዛ ይሄ ነገር የምር በስልክ እየሰራ ነው ወይ ይሄ ልጅ እያልኩኝ አያለው። እኔ በፊት ሌላ የተሰራውን እሱ ሪያክት እያደረገ ነበር የሚመስለኝ። እየተጫወተ ነው እየተጫወተ። አንዷ ልጅ ትዘምራለች፣ እነ ጌታ ያውቃልና ብሩክታይትን ትዘምራለች በጊታር። ከዛ እሱ ይሰራል በኪቦርድ። ከዛ ኮመንቱ ስር ገብቼ ሳይ በቃ የምር ነው የሚሰራው። የሚገርም ነው። ከዛ በኋላ እስቲ አየሁት፣ ሌላውንም ሳይ የምር እየሰራ ነው። ከዛ ሙዚቃውን መስማት ጀመርኩኝ። ስሰማ የኮርድ አረዳዱ ሜሎዲ በዛ ስልክ እንዴት አድርጎ ነው ምናምን እያልኩኝ ገረመኝና እኔም በትንሽ የኪቦርድ ነበር የለመድኩት። በዛች ራሱ ያስቸግረኝ ነበር፣ በስልክ ደግሞ ምን ያህል ያስቸግራል እያልኩኝ ከዛ በውስጥ ጻፍኩለት። እዛ አወራው፣ ተግባባን ማለት ነው። የት ነበር የሚኖረው? የሚኖረው ወደ ዲላ አካባቢ። እዛ እያለ ነው ኮሚኒኬት ያደረገው? በስልክ እዛው ጻፍኩለት። በቃ ደስ ሲለኝ ይሄ ልጅ እንዲህ በቃ እንዲህ በዚች መስራት ከቻለ ጥሩ እቃ ቢያገኝ ደግሞ ምን ያህል ሊሰራ ይችላል። አሁን ለምሳሌ ስቱዲዮ አካባቢ ላይ መሆን ቢችል ምን ያህል ይሰራል የሚለው አሰብኩኝና እስቲ ቆይ መርዳት ያለብኝ ነገር ካለ እስቲ የሆነ ነገር እንትን ልበለው ብዬ ጻፍኩለት። እንደውም ቶሎ አልመለሰም ነበር፣ ቆይቶ ነበር። እዛ በኋላ ያው አያየው ሜሴጁን ብዬ ነበር። ከዛ ቆይቶ መለሰልኝ። ከዛ በኋላ የት ነው የምትኖረው እንዴት ነው ምናምን ብዙ ነገር አወራሁት። ከዛ እስቲ መተህ ትመለሳለህ እኔ ጋ ወይ ይመቻል ወይ ምናምን አልኩት። ከዲላ ማለት ከዲላ እኔ ትራንስፖርት ልቻልና መተህ ትመለሳለህ ወይ? እኔ አንዳንድ ሶፍትዌር እና የሆነች ትንሽ የኪቦርድ አለች እኔ ጋ 2 ኦክታቭ ምናምን የምትሆን እሷን ልሰጠው አስቤ ነበር እና ትንሽ ኪዩቤዝም ላሳየው ሶፍትዌር አስቤ ነበር የጠራሁት። ከዛ ቤተሰቦቹንም ጠየቅኩኝ መጥቶ እንዲመለስ። ከዛ አሰብኩኝና እዚሁ ቢቀመጥስ ደግሞ አልኩኝ። አንተ ጋር ቢቀመጥስ ደግሞ የሚቻል ቢሆን ብዬ ቤተሰቦቹን አማከርኩኝ። ከዛ በኋላ ቤተሰቦቹም በጣም ደስ አላቸው፣ እግዚአብሔር ሲናገረው እንደነበረ በቃ ሊሄድ እንደሆነ ዝግጁ እንደሆነ ምናምን አሉኝ። ከዛ በቃ እመጣለሁ አለኝ። እመጣለሁ ካለኝ በኋላ ራሱ እኔ በጣም ልቤ እንትን አይልም ነበር፣ መጥቶ እስካይ ድረስ በጣም ነበር መጓጓው እና እኔ ጋር ደግሞ መቀመጥ ቢችል ደግሞ ሞር በቃ አሁን ከዛ ሀገር ይልቅ አዲስ አበባ ከተማ ነው፣ ብዙ ሙዚቀኞች ጓደኞች አሉኝ። ከነሱ ጋር መገናኘት ቢችል፣ ከትላልቅ ሰዎች ጋር መገናኘት ቢችል ምን ይመስላል ብዬ አሰብኩኝና ቤተሰቦችንም አማከርኩኝ። ከዛ ቤተሰቦቹ ደስተኞች ናቸው። የቸርች የቤተ ክርስቲያን ሽማግሌዎችንም እሱ ያለበትን ጠየኳቸው። ከዛ በጣም ደስተኛ ሆኖ በቃ እስኪመጣ ድረስ ግን በጣም ነበር ውስጤ የሚጓጓው እና በቃ ደውልለታለሁ እንዴት አደረክ? አይ ቀጠሮ ይዞ ነበር በዚህ ጊዜ እመጣለሁ ብሎ 1-2 ሳምንት በዛ ጊዜ እመጣለሁ ብሎ ነበር። እስከዛ ቼክ አደርገዋለሁ። ድንገት በቃ እግዚአብሔርም ፈቅዶ ቤተሰቦቹም ደስተኛ ሆነው መጡ። ከዛ መጥቶ እሱም ውሳኔውን ሰጠሁት። አዲስ አበባን እና የእኛንም ኑሮ እና ከወደድ ከዚሁ መቅረት እንድችልና የትምህርት ቤት መሸኛው ዶክመንቶቹ እንዲመጡለት ነገርኩት። ከዛ የእግዚአብሔር ፍቃድ ሆኖ ዶክመንቱ መጣ። ቤተሰቦቹም ደስተኞች ናቸው። ትምህርት ቤት ጀመረ። አሁን በዚህ መልኩ ነው ያለው። አሁን አንተ ጋር ነው የሚኖረው? ያው አንድ ላይ ነው የምንኖረው። አማኒ ጌታን ታምነህ ነው አይደል? አዎ እግዚአብሔርን ታምኜ ነው ማለት እኔ ራሴ ያን አይለ ሰውን ለመርዳት የበቃው ሰው አይደለሁም፣ ግን ባለ ነገር ጌታ ኢየሱስ ይባረክ። አሜዚንግ ሃርት እግዚአብሔር ይባረክ። አሜን። እስቲ ወደ ዮርዳኖስ እንመጣለን። ዮርዳኖስ እስቲ ሙሉ ስምህን ንገረን። ዮርዳኖስ ሙልጌታ እባላለሁ። የት አካባቢ ነበርክ? እኔ ዲላ አካባቢ ነበርኩ። ዲላ ከተማ ውስጥ ነው? ትንሽ ገባ ይላል ወደ ውስጥ። ምን ይባላል እስቲ ንገረን። ጂጆ። ስንት ኪሎ ሜትር ይሆናል ከዲላ? 5 ኪሎ ሜትር። ቅርብ ናት። የገጠር ከተማ ናት። ምን ቸርች ነበርክ? መካነ ኢየሱስ።
መካነ ኢየሱስ ታገለግል ነበር ቸርች? አዎ። ኪቦርድ አሁን ስንት ዓመት ነው? እድሜ 14 ነው አይደል? አዎ። ሙሉ ኳየር ቆሞ ትመታ ነበር ቸርች ሙዚቃ? ቸርች አዎ። መጀመሪያ ሲለምድ ብዙ እንትን ፍላጎት አልነበረኝም። ከዛ የሚጫወቱትን ልጆች ምናምን ሳይ ፍላጎቱ አደረብኝ እና በዛ ሰዓት የሚያስተምረኝ ሰው የለም እና ወደ ኪቦርድ የሚያጠጋጋኝ አልነበረም እና ከቸርች የኪቦርዲስታችን ዩኒቨርሲቲ ለመሄድ ሰዓት ቀርቦ ነበር ጊዜው ማለት ነው። ከዛ አዲስ ኪቦርድ ልጆች ለማስተማር 4 ልጆች መረጡ ከቸርች። ከዛ እኛ ቤት ነበረ ኪቦርዱ የቸርች። ከዛ 4ቱን ልጆች ለማስተማር እኛ ቤት ሲያመጡ ከትምህርት ቤት እንደተመለስኩኝ እዛ ቤት ከነሱ ጋር ሆኜ ነበር የሚያያቸው እነሱን ሲማሩ። ከዛ ኪቦርድ አያለው እንጂ አያስነኩኝ። ከዛ በስልክ ነበር በወንድሜ ስልክ ዩቲዩብ ላይ ሰርች እያደረኩኝ ኪቦርዱን ዳውንሎድ አድርጎልኝ በሱ ትሬኒንግ እያደረኩ። ኦ ማይ ጋድ! በአፕሊኬሽን የለመድከው ኪቦርድ በትንሿ ስልክ ላይ? አዎ። መጀመሪያ ያየሁት ፔንታቶኒክ 5ቱን ድምጾች እነዚህን ለየውኝና በስልክ ትሬኒንግ ማድረግ። ከዛ ዩቲዩብ ላይ ሰርች እያደረኩኝ አንድ አዲስ ምናምን እያልኩኝ ሰርች እያደረኩኝ በኪቦርድ አፕሊኬሽን ወንድሜ ያወርደው በሱ ስልክ ነው ትሬኒንግ ያደረኩኝ። ይገርም ነው። ፍላጎት ማለት ነው። ከባድ ፍላጎት። ስንት ዓመት የሆነ ነበር የዛን ጊዜ? የዛን ጊዜ እስካሁን አንድ 3 ዓመት ሆኖኛል። ሙዚቃ መጫወት ከጀመር 3 ዓመት ነው? መጫወት በስልክ ትሬኒንግ ምናምን እያደረኩኝ 1 ዓመት ሆነኝ። ከዛ አሁን 2ኛ ዓመት ነው በዚህ በኪቦርድ። ቸርች ውስጥ ትጫወታለህ? አዎ። ለቸርች እኔ ነኝ የነበርኩት። 4ቱ ኪቦርዲስቶች እነሱ የሉም። ኦኬ። እኔ ነበርኩኝ። አሁንም የሚገርም ነው። ዘማሪ ከክፍለ ሀገር ሲመጣ ማንም የሚጫወተው? ራሴ። ኮርዶቹ ምናምን በደንብ ትችላለህ? ኮርዶቹን ተምሬ ሳይሆን እንትን ነው መዝሙር እየሰማሁ ይሄ እንዲህ ይሆናል እያልኩኝ እንትን ነው የለመድኩት ኮርዶች። ቆይ እስኪ እኔ አሁን ባለሙያው አማኒ አለ አይደል? የሙዚቃ የእግዚአብሔር ሰው አገልጋይ ዘማሪ አማኒ በ2 ዓመት ማስተር ማድረግ ይቻላል እንደዚህ አሁን ባለበት? በጣም አይቻልም። በጣም 2 ዓመት አይደለም ሰው ብዙ 5 ዓመት 6 እኔ አሁን ያን ኪቦርድ ስለምድ 11 ዓመት የተጫወተ ልጅ ነበር። ግን ያን ዓመት ስላስቆጠረ ሰው ኪቦርድ ይለምዳል ማለት አይደለም። እንዲህ ጸጋውን ስጦታውን ካለው ደግሞ ይኸው በ2 ዓመት እንዳይወርድ። የሚገርም ነገር አሁን ማለት ብዙ አሁን ህዝቡ መጫወቱን ብቻ ነው የሚያየው፣ በቃ ጣቱ መሮጡን። ግን ሙዚቃ ለሚያውቅ ሰው ኮርድ እንዴት ነው የልጅ የሚረዳው ብዬ በጣም ነው የሚገርመኝ። ውስጡ ሳይንሱ በቃ በደንብ ነው የሚሰራው። እኔም ቆይቻለሁ አሁን ከሱ ይልቅ ኢቭን የተሻለ አድርጎ ነው ኮርዱን ራሱ የሚሰራው። የሚገርም እና አሁን ባለፈው በቅርብ አምቦ ይዤ ነበር። ብዙ ሰዎች እኔ ኦሮሞ ስለሆንኩኝ ከኔ ጋር ሲያዩት ኦሮምኛ የሚችል ነው የሚመስላቸው እና መድረክ ላይ ወጥቶ ማያውቀውን ኦሮምኛ በትክክል ነበር በቃ እኔን እያነበበ ኮርዱን ሲሰራ ነበር በትክክል ነበር። እና በጣም እኔ ራሴ እየዘመርኩኝ የምርሱ ነው እንደ እየተጫወተ ያለው እስከምል ድረስ የኮርድ አረዳዱ በጣም የሚገርም ነው። አማኒ እዚህ ጋር ላቋርጥ። ከዚህ በፊት ኦሮምኛውን ሰምቶት ያውቃል? ሳይሰማ ያልወጣ መዝሙር ራሱ የራሴን ስዘምር ኮርዱን በቃ ትክክለኛውን ኮርድ ነው እንደዚሁ በቃ ወዲያውኑ ፊል እያደረገ ሲጫወት የነበረው። አይስትም? አይ ምንም አይስትም። በጣም ተስፋ ያለው ልጅ ነው። በጣም ኢየሱስ ጌታ ነው። ይሄ እግዚአብሔር እጅ ነው በጣም ማለት በ2 ዓመት በዚህ እድሜው ደግሞ ከእድሜው ማነሱ ኢየሱስ ጌታ ነው። ዮርዳኖስ እስቲ የህይወት ታሪክን ንገረን። ቤተሰቦች እነማን ናቸው? እናትህ ማን ነው ስማቸው? አባትህ? እናቴ በረከት ጸጋይ ትባላለች። አባቴ ደግሞ ሙልጌታ በቀላ ይባላል። መካነ ኢየሱስ ቸርች አገልጋይ ናቸው? አዎ። እዛ ያገለግላሉ? አዎ።
ትንሽ ልጅ ሆነ ማለት እንግዲህ አሁን ትንሽ ልጅ ማለት ለአንተ 14 ዓመት ነው። መቼ ነበርክ ትንሽ ልጅ የሚል ጥያቄ አለ። 5 ዓመት ላይ ሆነ ታውቅ ነበር እንደዚህ ሙዚቃ እንደምትጫወት? አይ አላውቅም። እስቲ 8 ላይስ? እሱ ላይም ስለ የሚጫወቱትን ልጆች ማድነቅ ካልሆነ ስለ ሙዚቃ እጫወታለሁ ምንም አልነበረኝም። 10 ላይስ? እዛ ትንሽ ማሰብ ምናምን ጀመርኩ። በደንብ ኪቦርድ የነካው በስንት ዓመት ነው? ኪቦርድ 12 ዓመት ላይ እዛ በስልክ ትሬኒንግ ካርኩኝ በኋላ የሰንዴ ስኩል ቲም የሚያገለግልበት በዓል ነበረን እና ለሱ ትሬኒንግ የመዝሙር ጥናት ምናምን ነበረን ቸርች እና ያ አሰልጣኛችን ኪቦርድ ራሱ ነው የሚጫወተው፣ የወጣቶች መሪ ራሱ ነው እና ብዙ ነገር ነው ቸርች ላይ እንትን ያለበት እና ራሱ እየተጫወተ ራሱ ያዘምራል እና መጨረሻ ላይ ልጆች ዝም ብለው ይወጣሉ፣ ኪቦርድ ይጫወታሉ፣ ማይችሉትም ማለት ነው እንዴ ነካ ነው። ከዛ ዝም ብዬ ወጥቼ አንድ እንትን የያዝኩትን ተጫወትኩኝ። ከዛ እሱ የመሰለው ከኋላ ሰዎች መጥተው የተጫወቱ ነበር ያሰበው። ከዛ ኪቦርድም የድሮ ነበር አዲስ አልተገዛም። ከዛ አይቶኝ ነው ከዛ በኋላ ለዛ ለጸሎቶች ባል ሌላ ተጫውተው በቀጣዩ ደግሞ ለአገልግሎት ምናምን ጥናት ላይ ያስጠናኛል። ከዛ እራሱ እንዲህ ይሆናል ብሎ ይነግረኛል እና ከተገዛ በኋላ ቸርች ላይ ተጽዕኖ የፈጠረው እሱ ነው። ዳንኤል በራሱ ይባላል ልጁ። እሱ አስተምረዋለሁ ያለ ኃላፊነቱን ወስጄ ልጁ ስለ ኪቦርድ እንትን አለው በጣም ከተማረ በጣም ይችላል ምናምን አመነብህ? ከዛም በኋላ ነው ራሱ ለቸርች ራሱ ነው ያለው፣ ለኪቦርድ ለአምልኮ ለወጣቶች መሪ ምናምን ራሱ ነው። ከዚያ በኋላ አንድ ቀን ለኳየር ለእናቶች ኳየር አንድ ቀን ተጫወትኩኝ። ከዚያም በኋላ ነው ቸርች እያየኝ ከዛ አንዳንድ ቀን ይሰጡኝ ነበር ለአምልኮ ምናምን። ከዚያም በኋላ ነው አሁን መጨረሻ ላይ የቀረው። ስትወርድ ምን ይሉ ነበር ቸርች? ትንሽ ልጅ ነህ ስትወርድ ምን ይሉ ነበር ተጫውተህ ስትወርድ? ያምኑኛል። ይገርማቸዋል። አሁን ማኒ እንዳለው ውስጥ ሪከርድ የተደረገውን የተጫወትኩ ነው የሚመስላቸው። እዚህ ውስጥ ሌላ አንተ ዝም ብለህ አክት የምታደርግ ነው የሚመስላቸው። አሁን 2 ዓመት ሆነ ክፍለ ሀገር እየዞርክ ነው። አንድ ጥያቄ ልጠይቅና ዛሬ ወደ አምልኳችን እንገባለን። ክፍለ ሀገር መጀመሪያ ሄድከው መቼ ነው? ከቅርብ ጊዜ ነው። ከማን ጋር ነው ሄድከው? እዛ ቸርች ዳንኤል ያልከው ልጅ ከሱ ጋር። እንዴት ነበረ? እሱም እዛ ቸርች ያሳምናቸው ከኔ ጋር ነው የሚያገለግለው ምናምን ብለው። ለምንድን ነው ያሳምናቸው? አያምኑኝም እንደዛ ብለው አሳምናቸው። ከዛ በኋላ ነው እነሱም ያመኑ። እግዚአብሔር ይመስገን። አሁን ከማን ጋር እየወጣ ነው? ጌታ ኢየሱስ ይባረክ። አንተ ያገል ጠይቀ እዚህ ወደ አዲስ አበባ ከመምጣት በፊት እንደምትመጣ ይታወቅ ነበር? የተነገረ ትንቢት ነበር? እኛን ማያውቁ ብዙ አገልጋዮች ናቸው ከሩቅ ምናምን ይመጡና ቤት ጠያይቀው ምናምን ቤት ይመጣሉ። እኔ ቤት አልኖርም ብዙ ጊዜ ቸርች ምናምን ይሄዳለሁ። ከዛ ሲመጣበት ሰዎቼ እንዴ ተብለዋል አለ። እኛንም አያውቁም አንተንም አያውቁም። ከዚህ ቤት ትንሽ ልጅ አለ ይወጣል ምናምን ይሉኛል። ኢየሱስ ጌታ። እኔ ደግሞ እስቲ ማምላክ ነው የሚያውቀው ምንም አላውቅም ይለኛል አያቴ ቤት እና ብዙ ናቸው በጣም። ሰምተሃል ትንቢት? ምን ይሰማ ነበር ሲነገር? እግዚአብሔር ያለው ነው የሚሆነው አሜን ብዬ እቀበላለሁ። ከዛ እንደገና ሌሎች ይመጣሉ በተመሳሳይ ይነገር ነበር ወደ አዲስ አበባ እንደምትመጣ። ይሄ ዘመን ነው ዮርዳኖስ። አሜን እግዚአብሔር ይባረክ። ዮርዳኖስ አማኒ ስም ዮርዳኖስ ነው ራሱ ትንቢት ነው ራሱ። አሁን ልትፈስ ነው እንደ ዮርዳኖስ በአራቱም አቅጣጫ።
አማኒ በጽፎልህ ነበር አይደል? በቲክቶክ ነው? አዎ ጽፎልህ ወዲያው አልመለስክም። ቅድም ሲናገር ነበር። ለምንድን ነው አላየውም ነበር? አዎ እሱን ቪዲዮ ቲክቶክ ላይ ሲለኝ እንዲሁ ዝም እለቃለሁ። ከዛ አልመለስም ወደ ቲክቶክ። ከዛ ቆይቼ ምናምን ነው የምመለሰው ሌላ ነገር ሊፖስት ሲል። ከዛ ወንድሜ ፈርኒቸር ነው የሚሰራው ከቤተሰብ ጋር። ከዛ ትንሽ ይርቃል ፈርኒቸር ቤቱ። መብራት ጠፍቶ ቲክቶክ ይከፍታል ልጅ ወንድሜ። ከዛ ሰርች አደረገና አየ። ከዛ ቫይራል እየወጣ ነው ቪዲዮ። ከዛ ኮሜንት ማየት ጀመረ። ከዛ የአማንን ቪዲዮ ይከታተላሉ ዩቲዩብ ላይ ቲክቶክ ላይ። አማኒ ይታወቃል። አዎ ከዛ አየ እንዴ። ከዛ ዘግቶ ደጋግሞ ያያል ያረጋግጣል አማኒ እንደሆነ። ከዛ አማኒ እንደሆነ አየና ሮጦ መጣ ቤት እኔ ቤት ነው። ከዛ አማኒ ከቆየ በኋላ ነው ቪዲዮ። አማኒ ቪዲዮ ኮሜንት ጽፎልሃል መልስለት ምናምን አለ። ኧረ ምን ነው ፌክ እንትን አካውንቱ ፌክ ሊሆን ይችላል። ፌክ አካውንት ያው ተረጋጋ እንጂ ምን ሆነ ነው እላለሁ ወንድሜ። ከዛ ኧረ ብዙ ፎሎወርስ አለው ራሱ ነው ምናምን አለኝ። ከዛ እንዲህ ገብቼ ሳየው ራሱ። ከዛ መለስኩለት ከቆየው በኋላ 1-2 ቀን ምናምን። እግዚአብሔር ይባረክ። እንደዛ እግዚአብሔር ይመስገን። ያ አሜዚንግ። ከዛ በኋላ በውስጥ በኢንቦክስ ምናምን አወራና ስልክህን ላክልኝ አለ። ስልክህን ላኩለት። ከዛ ተደዋወልን። ስንደዋወል እኔ ሲዘምር ምናምን ነው ድምፁ የማውቀው። ሲያወራ ደግሞ እኔ ቸርች ነበርኩኝ ሲደውልልኝ። ከዛ ብዙም እስኪያወራ እየጠበቅኩኝ ነበር። እሱ ይሁን ማን ይሁን ያልኩኝ። ከዛም በኋላ ነው ትመጣለህ እኔ ጋር በአንዳንድ ነገር ልርዳ ምናምን ሲለኝ ብዙ አላመንኩትም ነበር። ጌታ ይባረክ። አባቴ ነው። አየህ አማኒ እግዚአብሔር ለሰው ሊያሳድግ ሲፈልግ አባት ይሰጣል። ኢየሱስ ጌታ ነው። አማኒ እግዚአብሔር ይባርክ። ማለት በቅን መንፈስ ይህ ልጅ ከዲላ እንዲመጣ አድርገሃል። ውስጥ ግን ምን አስበህለት አንተ? ማክሲመሙ ምን እንዲሆን መጣ አይደል? ኪቦርድ ጎበዝ ነው፣ እግዚአብሔር ባርኮታል። ምን የነገረ ህልም አለ እሱ ወይስ አንተ በውስጥ ስለሱ ምን አለ? መጨረሻ ምን እንዲሆን ቱ ዘ ማክሲመም። ብዙ ሙዚቃ ተጫዋቾች ቸርች ውስጥ ወጥተዋል አይደል? አንዳንዶቹ ዓለም ገብተው በዛው ያመለጡ ሰዎች አሉ። አንተ ልክ እንደ ፓስቶራል ሚኒስትሪ ውስጥ ነው ያለው በዚህ ልጅ ዙሪያ ጉዳይ እና ምን ቢሆንልህ ትመኛለህ? እኔ እንግዲህ ያው መጀመሪያ እሱን ሳየው የራሴን ታሪክ ነበር ትዝ ያለኝ እና እኔ ክፍለ ሀገር በነበርኩበት ጊዜ ላይ በጣም ልጅ ነኝ። በጣም የላቸውም ከሚባሉ ቤተሰቦች ውስጥ ነበርኩኝ እና በዛ ነገር ጫና ይደርስብኝ ነበር። ተቀባይነት አላገኝም ቸርች ውስጥ። ኪቦርድ በጣም መስራት እየፈለግኩኝ አላገኝም። አጋጣሚዎች ለኔ በቃ ብዙ ነገር አልተሳኩም ነበር እና አሁን ላይ ነገሮች ተመቻችቶ እኔ በዛ ቀጥዬ ብሆን ጥሩ ሙዚቀኛ ይሆን ነበር፣ ኪቦርዲስት ሆን ነበር እና ያን ነገር በዛ በኩል እኔ የፈለግኩት ቦታ ስላልደረስኩኝ እኔ ላይ የሆነው ታሪክ በቃ ሌሎች ላይ ባይደገም በጣም ስለምፈልግ አሁን ላይ እኔ ኪቦርድ እኔ ጋር የስቱዲዮ ኪቦርድ ጓደኞቼም አላቸው በቀላሉ ማግኘት ይችላሉ። ስለዚህ መንገድ ልሁንለት ለዚህ ልጅ በቃ እኔ ጋር የደረሰው ጉዳት እሱ እንዳይጎዳ እና ስለ ኪቦርድ ደግሞ በሱ በኩል የሚያልፉ ሰዎች ናቸው የሚያውቁት እና ብዙ ሙዚቀኞች ከቤተ ክርስቲያን ውስጥ የሚጠፉት በዚህ በኩል የተመቻቸ ነገር ስለማያገኙ ነው እንጂ ከጌታ ቤት የተሻለ ዓለም ጋር ኖሮ አይደለም። ስለዚህ እኔ ጋር ይምጣና ከጓደኞቼ ጋርም ላገናኘውና በቃ ጥሩ መንገድ ላሳየው። እኔ የወደኩበት መንገድ ላይ እሱ እንዳይወድቅ አስቤ ነው። አሁን ጥሩ እያጠና ነው፣ ማጥናት ጀምሯል። ትምህርቱንም እየተማረ ነው። ትምህርት ገባ ነው ያልከኝ ቅድም? አዎ። የት ነው የሚማረው? እዚሁ እኮ ስንተኛ ክፍል ነው?
አስመዘገብኩት ነው። ስንት ክፍል? ከ9 ላይ ነበር ወደ 10 እንትን አለ። አሁን 10ኛ ክፍል ነው። እግዚአብሔር ይመስገን። ተመዘገበ። እየተማረም ሙዚቃም ይጫወታል። የሚኖረው አንተ ጋር ነው አይደል? አንድ ላይ ነው። አሁን ኪቤዝ ይሞክራል የስቱዲዮ ፕሮግራሞች? ኪቤዝ እያስተማርኩት ነው። በጣም ግን ጫና አላደርግበትም፣ ትምህርቱም እንዳይጎዳበት እኩል እንዲያስኬድ አድርጌ እየሰራ ነው። ዮርዳኖስ እግዚአብሔር ይባረክ። እስካሁን ያደረሰ እግዚአብሔር ነው። በ2 ዓመት ውስጥ እንደዚህ አይነት ክህሎት ወይም ስኪል መያዝ ይህ ከእግዚአብሔር ካልሆነ በስተቀር ቅድም አማኒ እንደተናገረው ለሰው ይከብዳል። እግዚአብሔር የተለየ አጀንዳ በአንተ ላይ እንዳለው እግዚአብሔር እንግዲህ ራሱን በምስክርነት እየገለጠ ነው። ወደፊት ረጅም እድሜ ትኖራለህ። አሁን 14 ዓመት ነው፣ አገልግሎት ጀምረሃል። የወደፊት ዓላማ ምንድን ነው? በቤተ ክርስቲያን ውስጥ በአገልግሎቴ ቤተክርስቲያን ውስጥ ባለኝ አገልግሎቴ ጌታ እንድታይ አሜን። በአገልግሎቴ በሙዚቃ በኪቦርድ አገልግሎቴ የእግዚአብሔር ክብር እንድታይ እና ስንወጣ በመድረክ ስንወጣ ምንም እንትን ለሌሎች ኖርማል ሊመስል ይችላል። በጣም የሚከብድ እንትን ነው። የእግዚአብሔር ጸጋ ካልረዳ በስተቀር በጣም ከባድ ነው እና እግዚአብሔር በአገልግሎት እንዲከብር እና በእኔ ላይ እንዲታይ ነው እግዚአብሔር የሚፈልገው ወደፊት እና አሁን የሚያያቸው ትላልቅ ሙዚቀኞች አሉ። እነ ኤልያስ መልካ፣ እነ ዳዊት ለሚ ብዙዎች ናቸው። ወደፊት እንደነሱ መሆን የሚፈልገው ትልቅ ደረጃ ላይ መድረስ። ያንተ የሚለየው በፍጻሜ በጌታ ቤት ያልቃል። እግዚአብሔር ይባረክ። ዳዊት ለሚን ታውቀዋለህ? ዳዊት ለሚዬ እኔ በጣም ወደው ልጅ፣ የዋህ ደግ ልጅ። በዚህ አጋጣሚ የሚገርም ነው። አይላፊ ማማዲ ዳዊት ለሚ ትሁት የእግዚአብሔር ሰው። እግዚአብሔር እንደ ዳዊት ለሚ ያሉትን ሙዚቀኞች ያብዛል። ኢየሱስ ጌታ ነው። እጅ የተባረከ ነው። በጣም እንወድሃለን። እዚህ ስለመጣ ኢትዮ ዱናሚስ ስቱዲያችን ስለተገኘ እናከብርሃለን፣ እንወድሃለን። አምልኮ መቀጠል ትችላላችሁ ከተባረከው የእግዚአብሔር ሰው ጋር አማኒ ጋር። Guftaan Yesuus guftaan keenya waqnaan baanii sabbaan keenya guftaan maaliifsina gammachuudhaan guutameera midhaan keenya siinkameera guftaan Yesuus guftaa keenya waqnaan baanii sabbaan keenya guftaan maaliifsina. Guftaan Yesuus guftaa keenya waqnaan baanii sabbaa keenya guddaa gammachuudhaan guutameera midhaan keenya siinkameera guftaan Yesuus guftaa keenya waqnaan baanii sabbaa keenya guddaa I
ሳኑን ማን ይከለክላል? እንዴት ልርሳው መልካምነቱን ልዘምር እንጂ ምሕረቱ ተስፋ ላጣው ተስፋ አለው ለምስኪኑ ወላጅ ላጣው ብቸኛ ነው ወገን ላመስግነው እንጂ እኔስ ልወድሰው ኃይሌ ክብሬ ታሪኬ ኢየሱስ ነው። ሰው ሳያውቀኝ ገና አወቀኝ አትፍራ ልጄ ነኝ ውስጤን ልቤን የጣልኩበት እግዚአብሔር ነው። ያኔ በመከራ የደገፈኝ ሳለቅስ እንባዬን ያበሰኝ የቅኖች አምላክ እግዚአብሔር አባቴ ነው። ሰው ሳያውቀኝ ገና አወቀኝ አትፍራ ልጄ ነኝ ውስጤን ልቤን የጣልኩበት እግዚአብሔር ነው። ያኔ በመከራ የደገፈኝ ሳለቅስ እንባዬን ያበሰኝ የቅኖች አምላክ እግዚአብሔር አባቴ ጌታ እኮ ነው አጠገቤ የሚቆም ጌታ እኮ ነው ቀኑ ሲጨልም ጌታ እኮ ነው የውስጥ የሚገባው ጌታ እኮ ነው ወረት የማያውቀው ጌታ እኮ ነው አጠገቤ የሚቆም ጌታ እኮ ነው ቀኑ ሲጨልም ጌታ እኮ ነው የውስጥ የሚገባው ጌታ እኮ ነው ወረት የማያውቀው የኔ ጌታ ብቻ ወረት የማያውቀው የኔ ኢየሱስ ብቻ ወረት የማያውቀው የኔ ጌታ ብቻ